ኢትዮጵያ የንግድ ማጭበርበርን የሚከላከል ቴክኖሎጂ ስራ ላይ ዋለች። ኢትዮጵያ በንግድ ዘርፍ በየዓመቱ የምታጣውን 2 ቢሊዮን ዶላር የሚጠጋ ሀብት ማዳን የሚያስችል ቴክኖሎጂ ስራ ላይ መዋላን የገቢዎችና ጉምሩክ ባለስልጣን አስታወቀ። በባለስልጣኑ ዳይሬክተር የሆኑት አቶ ሲሳይ ቢካሩ እንዳሉት አዲሱ ቴክኖሎጂ ከዓለም አቀፉ ገበያ ጋር ትስስር ያለው የመረጃ ቋት ነው። የዋጋ ለውጥ ሲኖርም ተግባር ላይ የዋለው ዳታቤዝ በራሱ የሚስተካከል ነው። ይህም የሚሰበሰበውን የቀረጥ መጠን ከማጭበርበርና ከስወራ ለመከላከል ያስችላል ብለዋል። በተለይም አስመጪዎች ለባለስልጣኑ ያላሳወቁት የሸቀጥ አይነቶች ዋጋ ጭምር መለየት የሚችል ነው ተብሏል። ከዚህ በተጨማሪም ዋና አስመጪ በሆኑ ድርጅቶች ላይ ክትትልና ጥናት በማድረግ የሚጭበረበረውን የገንዘብ መጠን ለማስቀረት የሚደረገው ጥረት በመጠናከር ላይ መሆኑን ባለስልጣኑ አመልክቷል። ባለፈው ወር የወጣው ዓለም አቀፉ የፋይናንስ ደህንነትና የጎርጎሮሳውያኑ 2015 ሪፖርት እንደሚያመላክተው ኢትዮጵያ በየዓመቱ 2 ቢሊዮን ዶላር ገደማ በንግድ ማጭበርበር ታጣለች። በህገወጥ የገንዘብ ዝውውር ደግሞ ተጨማሪ 630 ሚሊዮን ዶላር እንደሚባክን መረጃው አክሎ ገልጿል። ከአፍሪካ ደቡብ አፍሪካ በየዓመቱ በህገወጥ የገንዘብ ዝውውር 20 ቢሊዮን ስታጣ ናይጄሪያ ደግሞ 17 ቢሊዮን ዶላር ታጣለችም ተብሏል። ዘገባው የኢትዮጵያ ዜና አገልግሎት ነው።